የውጭ ጉዳይ ሚኒስትሮች ኢትዮጵያን ሲያገለግሉ ቆይተዋል። ወደ ኋላ ተመልሰን ሶስቱን የውጭ ጉዳይ ሚኒስትሮች ስንመለከታቸው ደግሞ ከፍ ወዳለ ወደ ኃላፊነት ደረጃ ተሻግረዋል ማለት ነው። ለምሳሌ የቀድሞውን ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝን ስንመለከት የውጭ ጉዳይ ሚኒስትር ከሆኑ በኋላ ወደ ጠቅላይ ሚኒስትርነት መጥተዋል። ከዚህም በተጨማሪም ዶክተር ቴዎድሮስ አዳኖም እንዲሁ የውጭ ጉዳይ ሚኒስትር ሆነው ሲያገለግሉ ቆይተው በአሁኑ ሰዓት የዓለም ጤና ድርጅት ዳይሬክተር ናቸው። ከ2009 እስከ 2011 ዓ.ም ደግሞ ሲያገለግሉ የቆዩት ዶክተር ወርቅነህ ገበየሁ በአሁኑ ሰዓት በኬንያ ወደሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት ተሸጋግረው የዋና ጸሐፊው ልዩ ረዳት ሆነዋል። እንግዲህ ይሄ ቦታ በተባበሩት መንግስታት ድርጅት ሶስተኛው ቦታ ነው። እንግዲህ ያለፉ ሶስት የውጭ ጉዳይ ሚኒስትሮች በዚህ መልኩ ሲያገለግሉ ቆይተዋል ማለት ነው። እንግዲህ ዛሬ ይሄንን ቦታ ጨምሮ ሌሎች ኃላፊነቶች ይሰጣሉ ተብሎ ይጠበቃል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኃላፊነት ከመጡ በኋላ ሁለት ጊዜ ካቢኔያቸውን ማዋቀራቸው ይታወቃል። ወደ ኃላፊነት ከመጡ በኋላ በሳምንታት ባለው ጊዜ ውስጥ ቀድሞ በነበሩ የሚኒስቴር መስሪያ ቤቶች ውስጥ የተለያዩ ኃላፊነቶችን ሰጥተዋል። ከዛም በኋላ ደግሞ ከወራቶች በኋላ በኢትዮጵያ ታሪክ አዲስ ሊባል በሚችል መልኩ 50% የሚሆነው ካቢኔ ለሴቶች በመስጠት ወደ ይፋ አድርገው ነበርና በዚሁ ምክር ቤት አጸድቀው ነበር። እንግዲህ በዚሁ የካቢኔያቸውን ይፋ ሲያደርጉ የሚኒስቴር መስሪያ ቤት ተቋማትን ወደ 20 ዝቅ በማድረግም ሌላ ታሪካዊ የሚባል ውሳኔ የተላለፈበት ነው። ከዛም በተጨማሪም ለተለያዩ የፍትህና የዲሞክራሲ ተቋማት ኃላፊዎችን ሾመዋል። ለምርጫ ቦርድ እንዲሁም ደግሞ ለጠቅላይ ፍርድ ቤትም ጨምሮ ሌሎች ኃላፊነቶችን ሹመት ተሰጥቷል። ከዚህም በተጨማሪም በዚሁ ምክር ቤት አዲስ ፕሬዝዳንት መሾሙን የምናስታውሰው ነው። ዛሬም ደግሞ የተለያዩ ሹመቶች ይሰጣል ተብሎ ነው የሚጠበቀው። ይሄንን ሁኔታ የኢትዮጵያ ቴሌቪዥን እንዲሁም የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሬዲዮ በቴሌቪዥንና በኦንላይን አማራጮች ወደ እናንተ የሚያስተላልፍ ይሆናል። አብራችሁን ቆዩ።
እንደምናደራችሁ ይህ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ አምስተኛው የሕዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 34ኛ መደበኛ ስብሰባ ነው። በሕገ መንግስቱ አንቀጽ 58 ንዑስ አንቀጽ 1 እና በምክር ቤቱ የአሰራርና አባላት ስነ ምግባር ደንብ አንቀጽ 22 ንዑስ አንቀጽ 3 መሰረት ምልዓተ ጉባኤ መሟላቱን የምክር ቤቱ ጽሕፈት ቤት እንዲያረጋግጥ ጠይቃለሁ። እሺ ከአባላቱ 332 ተመዝግበዋል። ስለዚህ ምልዓተ ጉባኤ ተሟልቷል። ለዛሬ ዕለት የተያዙ አጀንዳዎች አንደኛ የምክር ቤቱን አራተኛ ዓመት የሥራ ዘመን 33ኛ መደበኛ ስብሰባ ቃለ ጉባኤ መርምሮ ማጽደቅ ነው። ሁለተኛው የሚኒስትሮችን ሹመት መርምሮ ማጽደቅ ናቸው። በዚህም መሰረት በምክር ቤቱ 33ኛ መደበኛ ስብሰባ ቃለ ጉባኤ ላይ የሚነሱ አስተያየቶች ወይም እርማቶች ካሉ እርማት ወይም አስተያየት ካለ ከሌለ የ33ኛ መደበኛ ስብሰባ ቃለ ጉባኤ መጽደቁን የምትደግፉ አመሰግናለሁ። የምትቃወሙ ድምጽ የማሰጡ ስለዚህ 33ኛ መደበኛ ስብሰባ ቃለ ጉባኤ በሙሉ ድምጽ ጸድቋል። አጀንዳ 2 የሚኒስትሮችን ሹመት መርምሮ ማጽደቅ ነው። በዚህ መሰረት በሕገ መንግስቱ አንቀጽ 74 ንዑስ አንቀጽ 2 እና አንቀጽ 55 ንዑስ አንቀጽ 13 መሰረት የመንግስት ረዳት ተጠሪ ሚኒስትር ዴኤታ የተከበሩ አቶ ጫላ ለሚ ተሿሚ ሚኒስትሮችን በተመለከተ የተዘጋጀውን የውሳኔ ሀሳብ ለምክር ቤቱ እንዲያቀርቡ ጋብዛለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በኢፌዴሪ ጠቅላይ ሚኒስትር በተከበሩ ዶክተር አብይ አህመድ ለሚኒስትርነት የቀረቡትን እጩዎች ለማቅረብ ሞክራለሁኝ። በዚሁ መሰረት የመጀመሪያው እጩ የተከበሩ አቶ ለማ መገርሳ ዋቆ እድሜ 44 ቅርታ የትውልድ ቦታ ምስራቅ ወለጋ ዞን ስሬ ወረዳ፣ የትምህርት ዝግጅት የመጀመሪያ ዲግሪ በኢኮኖሚክስ ከኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ፣ ሁለተኛ ዲግሪ በዓለም አቀፍ ግንኙነት ከአዲስ አበባ ዩኒቨርሲቲ፣ ሶስተኛ ዲግሪ በሰላምና ደህንነት ፒስ ኤንድ ሴኩሪቲ በአዲስ አበባ ዩኒቨርሲቲ ሲከታተሉ ቆይተው ባለባቸው የስራ ኃላፊነት ምክንያት ያቋረጡ፣ የስራ ልምዳቸውን በሚመለከት በተለያዩ የአስተዳደር እርከን በመንግስትና በድርጅት ኃላፊነት ሰፊ ልምድ ያካበቱ፣ የኦሮሚያ ፖሊስ ኮሚሽን ኮሚሽነር በመሆን ያገለገሉ፣ የኦሮሚያ ጸጥታና አስተዳደር ቢሮ ኃላፊ በመሆን ያገለገሉ፣ የኦሮሚያ ንግድና ገበያ ልማት ቢሮ ኃላፊ በመሆን ያገለገሉ፣ የጨፌ ኦሮሚያ አፈ ጉባኤ በመሆን ያገለገሉ፣ በአሁኑ ወቅትም የኦሮሚያ ክልላዊ መንግስት ፕሬዝዳንት ሆነው በማገልገል ላይ ያሉ ሲሆን አሁን የታጩበት የኃላፊነት ቦታ የሀገር መከላከያ ሚኒስቴር ሚኒስትር። ሁለተኛው የተከበሩ አቶ ገዱ አንዳርጋቸው አለነ የትውልድ ቦታ ወሎ፣ እድሜ 50፣ የትምህርት ዝግጅት የመጀመሪያ ዲግሪ በልማት አስተዳደር ከኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ፣ የሁለተኛ ዲግሪ በተቋማዊ አመራር ኦርጋናይዜሽናል ሊደርሺፕ፣ የስራ ልምድን በሚመለከት በአማራ ብሔራዊ ክልላዊ መንግስት የተለያዩ የመንግስትና የድርጅት ኃላፊነት ላይ ሰፊ ልምድ ያካበቱ፣ በአማራ ብሔራዊ ክልላዊ መንግስት በቀድሞ ብአዴን ጽሕፈት ቤት በኃላፊነት ያገለገሉ፣ የአማራ ብሔራዊ ክልላዊ መንግስት ማስታወቂያ ቢሮ ኃላፊ በመሆን ያገለገሉ፣ የአማራ ብሔራዊ ክልላዊ መንግስት ግብርና ቢሮ ኃላፊና ምክትል ርዕሰ መስተዳድር በመሆን ያገለገሉ፣ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ሆነው ያገለገሉ ሲሆን አሁን የታጩበት የኃላፊነት ቦታ
የውጭ ጉዳይ ሚኒስቴር ሚኒስትር። ሶስተኛ የተከበሩ ኢንጂነር አይሻ መሐመድ ሙሳ የትውልድ ቦታ አፋር፣ የትምህርት ዝግጅት የመጀመሪያ ዲግሪ በሲቪል ኢንጂነሪንግ፣ የማስተርስ ዲግሪ በትራንስፎርሜሽናል ሊደርሺፕ ኤንድ ቼንጅ። የስራ ልምድን በሚመለከት የአፋር ክልል የአደጋ መከላከልና ምግብ ዋስትና ቢሮ ኃላፊ፣ የባህልና ቱሪዝም ሚኒስቴር ሚኒስትር፣ የኮንስትራክሽን ሚኒስቴር ሚኒስትር፣ የሀገር መከላከያ ሚኒስትር ሆነው እያገለገሉ ያሉና በድርጅት የአፋር ብሔራዊ ዲሞክራሲያዊ ፓርቲ ሊቀመንበር ሆነው እያገለገሉ የሚገኙ አሁን የታጩበት የኃላፊነት ቦታ ካላቸው የምህንድስና ሙያ አኳያ ታይቶ የከተማ ልማትና ኮንስትራክሽን ሚኒስትር ሆነው ተሹሟል ታጭተዋል። ስለዚህ የተከበረው ምክር ቤት እነዚህን እጩዎች ተቀብለው እንዲያጸድቅልን በማክበሪያ መልእክት አቀርባለሁ። አመሰግናለሁ። እሺ፣ አመሰግናለሁ። በቀረበው የውሳኔ ሀሳብ ላይ ጥያቄ አስተያየት ካለ ከአባላት አመሰግናለሁ። ክቡር አፈ ጉባኤ፣ ሻሚዎቹ ሁልጊዜ እዚህ ሽሞቱን እናጸድቃለን፣ ግን ለምን እንደወረዱ ግን አይነገረንም። ከዚህ በፊት የሾምናቸው አሁን ለምንድን ነው የተቀየሩት? ሁለተኛ የክልል ፕሬዝዳንቶች ናቸው መጥተው ያሉት። ስለዚህ እነ የክልል ፕሬዝዳንቶች ክልል ውስጥ መምራት አቅቷቸው ነው ወደዚህ እየመጡ ያሉት ወይስ የበለጠ ከክልሉ ይሄ አሁን የሚሰጣቸው የበለጠ አቅም ስላላቸው? እዚህ ላይም ማብራሪያ ያስፈልገናል። ስለዚህ አንድ ተርም ቢያንስ አንድ ሚኒስተር አንድ ተርም መቆየት አለበት። ስለዚህ ሽሞቱ ጎርፍ ሆነ፣ ሲነሱም ጎርፍ ሆኑ። ስለዚህ ይሄ ቢታይ ጥሩ ይመስለኛል። አመሰግናለሁ። አመሰግናለሁ። ሌላ ቃል? አመሰግናለሁ ክቡር አፈ ጉባኤ። እኔም በዛሬው ዕለት የሚኒስተሮች ሹመትን በተመለከተ በቀረቡት እጩዎች ላይ ያለኝን አስተያየት የምሰጠው በተከበሩ አቶ ለማ መገርሳና በተከበሩ አቶ ገዱ አንዳርጋቸው ላይ ያው ከክልሉ ወደዚህ መምጣታቸውና አጠቃላይ የስራ እንቅስቃሴያቸው የሰሩትም ልምድ ሲታይ የተሻለ ጥሩ የሰሩ በህብረተሰቡም ዘንድ ትልቅ ተቀባይነት ያላቸው መሪዎች ስለሆኑ እኔ በዚህ ቦታ ቢሰሩ የበለጠ ውጤታማ ይሆናሉ የሚል እምነት አለኝ። በሌላ በኩል ወደፊት እንደው ትኩረት ቢሰጠው የማስበው የሚኒስተሮች ሹመት ቶሎ የሚሆንበት ካንዱ ሚኒስተር አሁን ክብርት ወይዘሮ ኢንጂነር አይሻ መሐመድ ጋር ስንሄድ በተለያየ ጊዜ የተለያዩ ሚኒስተር ቦታዎች ላይ መቀየር አለ። እኔ ክብርት ኢንጂነር አይሻ በተለያዩ አጋጣሚዎች ባገኘሁበት በስራ እንቅስቃሴያቸው ሳይ ጠንካራ ሴት ናቸው። ጥሩ ትግል የሚያደርጉ የትግላቸው ውጤት እየታየ ያለበት ሂደት ነው ያለው። ግን ደግሞ በተለያየ ቦታ የምንቀያየራቸው ከሆነ አንዱን ልምድ ሳይዙ ወደ ሌላው ልምድ የሚሸጋገሩበት ሁኔታ ለስራው ትልቅ እንቅፋት ይሆናል። ወደፊት እንዲህ አይነት ነገር ቢታረም መጀመሪያ በጥናት ላይ የተመሰረተ ምደባ የሚደረግበት ሂደት ቢስተካከል የሚል አስተያየት ነው ያለኝ። አመሰግናለሁ። እሺ፣ አመሰግናለሁ። የተከበሩ አቶ ታደሰ መሰሉ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አሁን በመንግስት ረዳት ተጠሪ ሚኒስትር ዴኤታ የቀረቡልን ሚኒስትሮች በጠቅላይ ሚኒስትሩ አቅራቢነት ቤቱ ካየ በኋላ በሚኒስትርነት እንዲሾማቸው የቀረቡት እጩዎችን በተመለከተ እንግዲህ በእያንዳንዳቸው ላይ ሀሳብ ለመስጠት ቅድም ክቡር አቶ ለማ መገርሳ እንደተነገረው በርካታ ስራዎችን የሰሩ ናቸው። አገልግሎታቸውም ስራቸውን ሲሰሩም በውጤታማነት እንደሰሩ
በተለይም ይሄ ለውጥ እንዲመጣ ከፍተኛ ጥረት ያደረጉ ጠንካራ ጓድ እንደሆኑ ይታወቃል። በሀገሪቱ ውስጥ ይታወቃሉ። ክቡር አቶ ገዱ አንዳርጋቸውም ይሄ ሀገራዊ ለውጥ እንዲመጣ ከፍተኛ ጥረት ካደረጉት ሰዎች አንዱ ናቸው ብዬ አምናለሁ። ስለዚህ እነዚህ ሰዎች ምናልባትም አቶ ገዱ በአማራ ክልል ካገለግሉት አስተዋጽኦ አንፃር አንድ ሰው አንድ ቦታ ላይ ለበርካታ ዘመን ከሰራ የሱን ድካም መለካትና መገንዘብ ስለሚገባ በእሳቸው ምትክ ሌላ ሰው ተተክቷል። ስለዚህ መሾማቸው ትክክል ነው ብዬ አምናለሁ። አቶ ለማ መገርሳም እሳቸውን የሚተካ እስከ ተገኘ ድረስ ክልሉ የሚመራ ሰው ይሄን መምራታቸው እኔ መጥፎ ነው የሚል ሐሳብ የለኝም። ኢንጂነር አይሻ በተመለከተም ወደ ሙያቸው ነው የተመለሱ የሚል ሐሳብ አለኝ። አሁን እሳቸው ኢንጂነር ናቸው። ያን ኮንስትራክሽን ሚኒስትርን ሲመሩ ነበር። በዚያ መምራትም እያሉ በተወሰነ ጊዜ መከላከያ ሚኒስትር አካባቢ ሄደዋል። ይሄም ጥሩ ነው የሚል ሐሳብ አለ። በሴትነታቸው ብቻ አይደለም፣ ሙያቸው ኢንጂነር ናቸው። ያን ቦታ ሲመሩ ነበር። እዚያ ቦታ ላይ ተመልሰው መቀመጣቸው ተገቢ ነው፣ በጥሩ መንገድ ነው የታየና ብናጸድቃቸው የተሻለ ስራ ይሰራሉ የሚል ሐሳብ አለኝ። አመሰግናለሁ። በተነሱት ላይ አስተያየት ካለ ለተከበሩ አቶ ጫላ እድል ሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት ያነሳችሁትን አስተያየት እንዳለ ተቀብዬ በተወሰኑ ሀሳቦች ላይ ማብራሪያ ለመስጠት ነው። የተከበሩ አቶ ካሳ ያነሱትን በሚመለከት ከሹመት የተነሳ ሰው የለም የቦታ መቀያየር ካልሆነ በስተቀር ሌሎቹ አዳዲስ ሹመት የተሰጡ ናቸው። እንደምታወቀው የውጭ ጉዳይ ሚኒስትር በቅርብ ጊዜ ለስራ ኃላፊነት ወደ ሌላ ቦታ የተቀየሩ በመሆናቸው ያንን ክፍተት ለመሙላት ካልሆነ በስተቀር የተጓደለ ሹመት ተብሎ ሊታይ የሚችል ወይ ደግሞ በኃላፊነት የተወገደ ሰው በመኖሩ የተደረገ ነገር እንዳልሆነ ግንዛቤ መወሰድ መቻል አለበት። ሁለተኛ የክልል ፕሬዝዳንቶች ስለሆኑ አሁን ወደዚህ የመጡበት ሁኔታ ምንድነው የሚለውን ነገር ቀደም ከተከበሩ የምክር ቤት አባላት የተነሳው አስተያየት ነው። የተለየ ችግር ስላለ አይደለም። ያለንበት ወቅት የለውጥ ወቅት ነው። የለውጥ ሂደቱን ደግሞ በማሳለጡ ሂደት ውስጥ ከፍተኛውን ምናልባትም የአንበሳውን ድርሻ የያዙት እነዚህ በአሁኑ ሰዓት በሚኒስትርነት የታጩ የተከበሩ የክልል ፕሬዝዳንት ሆነው የሚያገለግሉ ሰዎች ናቸው። በአሁኑ ሰዓት የሚፈልገው ትልቁ ነገር በክልል ደረጃ ሲደረግ የነበረው ለውጥ አገራዊ ለውጡን ደግሞ በተሻለ ቁመና ላይ ሆኖ እንዲቀጥልና ለውጡን ተሻጋሪ እንዲሆን ለማድረግ በተለይ ከህዝብ የሚነሱ የተለያዩ ቅሬታዎች አሉ። የፌዴራል መንግስቱ መጠናከር መቻል አለበት። የህግ የበላይነት መከበር መቻል አለበት። ፌዴራል መንግስት በአስፈላጊ ቁመና ላይ መገኘት መቻል አለበት ተብሎ ከታሰበ በፌዴራል መንግስት ደረጃ ያለውን የለውጥ ኃይል ማጠናከር የግድ ያስፈልጋል ተብሎ ይታመናል። ከዚህ በመነሳት ለውጡን ወደ ተሻለ ደረጃ ለማሸጋገር ያመች ዘንድ በፌዴራል ደረጃ ያለውን ቲም ወይም ደግሞ አመራር በጠንካራ ሰዎች ማደራጀት ተገቢ ነው ተብሎ ስለታመነበት እነዚህ በክልል ደረጃ ያሳዩትን ጥሩ አቋም በፌዴራል ደረጃም አጠቃላይ አገራዊ አንድነቱን በማጠናከር ሂደት ውስጥ የራሳቸውን ሚና እንዲጫወቱና ጠንካራ አገራዊ አንድነትን ለማምጣት በሚያስችል አግባብ እንዲመራ ፌዴራል መንግስት እነዚህን ሰዎች ማምጣት አስፈላጊ ነው ተብሎ ስለታመነበት በዚህ መልኩ የመጡ ስለሆነ የተከበረው ምክር ቤት ይህንን ግንዛቤ ውስጥ በማስገባት የቀረበውን ሹመት እንዲያጸድቅ ጠይቃለሁኝ። የቀረቡ ሀሳቦችን ግን እንዳለ የምንቀበላቸው መሆኑን ለመግለጽ ነው። አመሰግናለሁ። እሺ፣ በቀረቡ ጥያቄዎች ላይ እና አስተያየቶች ላይ በቂ አስተያየትና ማብራሪያ የቀረበ ስለሆነ ወደ ማጽደቁ እንሄዳለን። የሚኒስትሮች ሹመት በተመለከተ የቀረበውን የውሳኔ ሀሳብ ውሳኔ ቁጥር 19/2011 ሆኖ መጽደቁን የምትደግፉ አመሰግናለሁ። የምትቃወሙ እሺ፣ ድምጽ የማሰጡ
እሺ የሚኒስትሮችን ሹመት በተመለከተ የቀረበው የውሳኔ ሐሳብ ውሳኔ ቁጥር 19/2011 ሆኖ በአንድ ተቃውሞ በ5 ድምጽ ታቅቦ በአብላጫ ድምጽ ጸድቋል። በመቀጠል በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 111 መሰረት ተሿሚ ሚኒስትሮች ቃለ መሐላ ይፈጽማሉ። በዚህ መሰረት ቃለ መሐላውን እንዲያስፈጽሙልን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ክብርት ወይዘሮ መዓዛ አሸናፊ ወደ መድረኩ እንዲመጡ ጠይቃለሁ። እንዲሁም ተሿሚ ሚኒስትሮች ወደ መድረኩ በመምጣት ቃለ መሐላ እንዲፈጽሙ ጠይቃለሁ። እኔ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ ሚኒስቴር ሆኜ ስሾም ለሕገ መንግስቱ ታማኝ በመሆን ከሀገሪቷና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ክብርት ወይዘሮ መዓዛን እናመሰግናለን። ለተሿሚዎችም መልካም የስራ ዘመን። አራተኛ የስራ ዘመኑ በ34ኛ መደበኛ ጉባኤው የውጭ ጉዳይ ሚኒስትር፣ የመከላከያ ሚኒስትር እንዲሁም የቤቶችና ኮንስትራክሽን ሚኒስትሮችን ሹሟል። በዚህ መሰረትም አቶ ለማ መገርሳ የመከላከያ ሚኒስትር እንዲሁም ደግሞ አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር፣ ኢንጂነር አይሻ ደግሞ የቤቶችና ኮንስትራክሽን ሚኒስትር ሆኖ ተሹመዋል። ይሄም ሹመት ጸድቆ ቃለ መሐላ ፈጽሟል። እንግዲህ በሚቀርቡበት ሰዓት የሕዝብ ተወካዮች ምክር ቤት ጥያቄዎችን አቅርበዋል። የተሰጠው ምላሽ ደግሞ የፌዴራል ተቋማትን ለማጠናከር እንዲሁም ደግሞ በፌዴራል ደረጃ ያለውን አመራር ለማጠናከር እንደሚያግዝ ነው ሹመቱ የተጠቆመው። እንግዲህ ከዚህ ከሕዝብ ተወካዮች ምክር ቤት ስናደርሳቸው የቆየው መረጃ ይህን ይመስላል። እናመሰግናለን።